አርዕስተ ዜና በጅማ ከተማ የሰላም በጎ ፈቃደኞች በደም ልገሳ ለወገኖቻቸው ያላቸውን አብሮነት አረጋገጡ። የተባበሩት መንግስታት ድርጅት ዋና ጸሐፊ ለሶሪያ ዓለም አቀፍ ድጋፍ እንዲደረግ ጥሪ አቀረቡ። በሱዳን አዲስ ታጣቂዎች መደራጀታቸው በህዝቡ ላይ ተጨማሪ ስጋት መፍጠሩ ተገለጸ። በዌስት ባንክ በእስራኤል ጥቃት ሳቢያ 2 መስጊዶች ተቃጠሉ። ሱልጣን ናዝሪ ግልጽነት የሰፈነበት ዓለም አቀፍ የዲጂታል ወቅፍ ስርዓት እንዲዘረጋ ጠየቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም አህመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ በጅማ ከተማ የሰላም በጎ ፈቃደኞች በደም ልገሳ ለወገኖቻቸው ያላቸውን አብሮነት አረጋገጡ። የክረምት ማህበረሰብ አገልግሎት የሰላም በጎ ፈቃደኛ ንቅናቄ ፕሮግራም በጅማ ከተማ የተለያዩ መርሃ ግብሮችን በማከናወን ላይ የሚገኙ ሲሆን በከተማ የሚገኙ የሰላም በጎ ፈቃደኞች ያካሄዱት የደም ልገሳ መርሃ ግብር የዚህ ማሳያ ሆኗል። በፈቃደኝነት መንፈስ የተከናወነው የደም ልገሳ ህይወትን አድኖ ለማድረግ ያለውን አብሮነትና ለወገን አለኝታነት ያደረገ ሰብአዊ ተግባር መሆኑ ተገልጿል። የሀገር አቀፍ የክረምት በጎ አድራጎት አገልግሎት ንቅናቄ ከሐምሌ 1 ቀን 2018 ጀምሮ በሀገራችን በሚገኙ 50 ከተሞች በስፋት እየተከናወነ ይገኛል። መርሃ ግብሩ ማህበረሰቦቻችን ውስጥ የቆዩትን የበጎ ፈቃደኝነት እሴት በተደራጀ አግባብ በማስቀጠል የህዝቡን ተሳትፎ በማሳደግ እንዲሁም ሰላምን፣ አብሮነትና ማህበራዊ ትስስርን በማጠናከር የጸና ህብረ ብሔራዊ አንድነትን ለመገንባት ትልቅ ፋይዳ እንዳለው ተገልጿል። የጅማ ከተማ ወጣቶችና ነዋሪዎች ያሳዩት ይህ አርአያ የሚሆን የሰላምና የበጎነት እርምጃ ማህበራዊ ትስስርን ይበልጥ እንደሚያጠናክር ተገልጿል። ወደ ውጪ መረጃችን ስናመራ በሱዳን አዲስ ታጣቂዎች መደራጀታቸው በህዝቡ ላይ ተጨማሪ ስጋት መፍጠሩ ተገለጸ። የሱዳን ሰራዊት አሁን ካለው ግጭት ለመውጣት ሲል ከቀድሞ ፈጥኖ ድራሽ ኃይል አወቃቀር ጋር ተመሳሳይ ያላቸው የጋራ ኃይሎችን የሱዳን ጋሽ ኃይሎችና የባራ ኢብኑ ማሊክ ብርጋዴር የመሳሰሉ ኃይሎችን ማጠናከሩን ሀገሪቱ ወደ ሌለለት ማብቂያ ወደ ሌለው የጦርነት አዙሪት እየተከታተለ እንደሚገኝ ተገልጿል። በዋና ከተማ ካርቱምና በሌሎች አካባቢዎች የሚገኙ የሚሊሻ አካላት ከባድ መሳሪያዎችን ታጅበው መንቀሳቀሳቸውና የራሳቸውን መዋቅር በመዘርጋት ህዝቡን ከዚህ ቀደም ከደረሰበት ጭፍጨፋ አንጻር ከባድ ስጋት ውስጥ እንዲወድቅም አድርጎታል የተባለው የሱዳን ሰራዊት ለበርካታ አስርተ ዓመታት ጦርነቶችን በውጭ ታጣቂዎች በኩል የማስፈጸም ፖሊሲውን ተጠናክሮ መቀጠሉን የሱዳን ችግር በሱዳናውያን ለመፍታት የሚደረገው ጥረት አስቸጋሪ አድርጎት እንደሚገኝም ተዘግቧል። የሱዳን ዜጎች በግል ፍላጎት በጊዜያዊነት ስምምነት ላይ የተመሰረቱ እነዚህ አደገኛ ጥምር ሰራዊቶች ላይ አደጋ ሊያደርሱና ሀገሪቱን ለከፋ እርስ በርስ ግጭት ሊዳርጓት እንደሚችሉ ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ ለሶሪያ ዓለም አቀፍ ድጋፍ እንዲደረግ ጥሪ ያቀረቡ። የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ ከ2009 ወዲህ ለመጀመሪያ ጊዜ በሶሪያ መዲና በደማስቆ ባደረጉት ታሪካዊ ጉብኝት ሀገሪቱ ከ10 ዓመታት በላይ ከዘለቀ እርስ በርስ ጦርነት እያገገመች ባለችበት በዚህ ወቅት ዓለም አቀፍ ማህበረሰቡ ሰፊ ድጋፍ እንዲያደርግም ጥሪ አቅርቧል። ዋና ጸሐፊው ከሶሪያ ፕሬዝዳንት አህመድ አልሻር ጋር ባደረጉት ውይይት ሶሪያ ወደ ሰላምና መረጋጋት ለመመለስ ወሳኝ ምዕራፍ ላይ ትገኛለች ብሏል። ምንም እንኳን አሜሪካና አውሮፓ በአሳድ ዘመን የጣሉት ማዕቀቦች በከፊል ያነሱ ቢሆንም የዓለም አቀፍ እርዳታ መቀነስ ለብዙዎች የኑሮ ሁኔታ መባባስ ምክንያት መሆኑን አስተውሏል። የተመድ መረጃ እንደሚያሳየው 90% የሚሆኑ ሶሪያውያን ህዝብ በከፍተኛ ድህነት ውስጥ የሚገኝ ሲሆን የዓለም አቀፍ ሀገሪቱ እንደገና ለመገንባት $216 ቢሊዮን እንደሚያስፈልግም አስታውቋል። አልአሻር ከእስራኤል ጋር ግጭት ውስጥ መግባት እንደማይፈልጉ ቢገልጹም እስራኤል በአዲስ እስላማዊ አስተዳደር ላይ ያላትን ጥርጣሬ ከፍተኛ ሆኖ ቀጥሏል። እስራኤል በበኩሏ ለሶሪያ ወታደራዊ ተቋም ላይ በመቶዎች የሚቆጠሩ የአየር ላይ ጥቃቶችን የፈጸመች ሲሆን በደቡብ ዞኖች ላይ ወታደራዊ ቁጥጥሯን እያጠናከረች መምጣቷን ሶሪያ መልሶ ለመገንባት በተጀመረው ሂደት ላይ ትልቅ መሰናክል ሆኖ ተገኝቷል። ዋና ጸሐፊው አንቶኒዮ ጉቴሬስ በቀጣይ በእስራኤልና ሶሪያ ድንበር የሚገኘው የተመድ የጸጥታ አስከባሪ ኃይል እንደሚጎበኙም ተገልጿል። መረጃችን አሁን እንደቀጠለ ነው። በዌስት ባንክ በእስራኤል ጥቃት ሳቢያ 2 መስጊዶች ተቃጠሉ። በተያዘው ዌስት ባንክ እስራኤላውያን ሰፋሪዎችና ወታደሮች ባደረሱት ተከታታይ የኃይል እርምጃ በቁሳርና በኩራ አካባቢዎች የሚገኙ 2 መስጊዶች መቃጠላቸውና ሌሎች ጥቃት መፈጸማቸውን የፍልስጤም ምንጮች ገልጸዋል። ከዚህ ባለፈ መኖሪያ ቤቶች፣ በስራ ቦታዎችና በንብረቶች ላይ ውድመት የደረሰ ሲሆን ጥቃቱ በክልሉ ከፍተኛ ውጥረትን ፈጥሯል። በተመሳሳይ በሰሜናዊ የዌስት ባንክ ክፍሎች ያነጣጠረ የእስራኤል ሰራዊት ሰፊ ወታደራዊ ዘመቻዎችን
በማካሄድ በደርዘን የሚቆጠሩ ፍልስጤማውያንን አፍኖ መውሰዱ ተገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ ወታደራዊ እርምጃዎች እንደሚወስዱ መግለጻቸው በዌስት ባንክ በሚኖሩ ሙስሊሞች ላይ የከፋ ስጋትን ፈጥሯል። በዌስት ባንክ ኡምሳፋ አዲስ ሰፈራ መጀመሩን፣ የወይራ ዛፎችን መውደማቸውና ከ900 በላይ ወታደራዊ ካምፖች መመስረታቸውን የፍልስጤማውያንን የመሬት እንቅስቃሴ በእጅጉ ጎድቶታል ነው የተባለው። የተመድ ልዩ ዘጋቢ በእስራኤል አስቸኳይ የጦር መሳሪያና የንግድ ማዕቀብ እንዲጣል ጥሪ ያቀረቡ። የተባበሩት መንግስታት ድርጅት ፍልስጤም ግዛቶች ላይ ልዩ ዘጋቢ እንደገለጹት ከሆነ እስራኤል በዌስት ባንክ በፍልስጤም ሲቪሎች ላይ የፈጸመች ያለውን ጥቃት ጭፍጨፋ ሲሉ በማውገዝ በእስራኤል ላይ አስቸኳይ የጦር መሳሪያና የንግድ ማዕቀብ እንዲጣል ጥሪ አቅርበዋል። ልዩ ዘጋቢው ይህንን ያሳወቁት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ሲሆን ጋዛ ብቻዋን የዓለም ትኩረት በሳበችበት በአሁኑ ወቅት በዌስት ባንክ መከላከያ በሌላቸው ዜጎች ላይ ተመሳሳይ ጥቃት እየተፈጸመ መሆኑ ማዕቀቡ በዓለም አቀፍ ሕግ መሰረት በአስቸኳይ ሊተገበር እንደሚገባ አሳስበዋል። አልባኒዝ አክለውም በእስራኤል ጦርና በሰፋሪዎች መካከል በጥቃቱ የጋራ ቅንጅት መኖሩን በመክሰስ ለሚፈጸመው ጥቃት ኃላፊነቱን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም የጥቂት ግለሰቦች ብቻ ሳይሆን አጠቃላይ የስርዓቱ መሆኑን ገልጿል። ይህ ተቃውሞ የተሰማው ጠቅላይ ሚኒስትር ኔታንያሁ የመከላከያ ሚኒስትሩ 2 እስራኤል ወታደሮች መግደላቸውን ተከትሎ በዌስት ባንክ መንደሮች ሰፊ ወታደራዊ ዘመቻ ያካሄዱ ትዕዛዝ ማስተላለፋቸው ተከትሎ መሆኑ ተገልጿል። ትዕዛዙን ተከትሎ የእስራኤል ሰፋሪዎች ወታደሮች በናብሉስ ግዛት በሚገኙ ፍልስጤማውያን ማህበረሰብ ላይ ጥቃት በመሰንዘር መኖሪያ ቤታቸውን ያቃጠሉ ሲሆን በተፈጸመው ጥቃት 4 ፍልስጤማውያን መገደላቸውና የፍልስጤም ጤና ጥበቃ ሚኒስቴር አስታውቋል። የዱካም ባንክ በአውሮፓ የኳታር ምርጥ እስላማዊና ዲጂታል ባንክ በመሆን ተሸለመ። ኳታር መሰረት አድርጎ የሚንቀሳቀሰው ዱካም ባንክ ደንበኞቹን ማዕከል ባደረጉ ዲጂታል አገልግሎቶችና በሰፊው የሸሪዓ ባንክ አማራጮች አማካኝነት በታዋቂው ኢሮመኒ ተቋም የኳታር ምርጥ እስላማዊ ዲጂታል ባንክ ተብሎ ተሸልሟል። ባንኩ አጠቃላይ የችርቻሮና የግል ባንክ አገልግሎቶችን ከዘመናዊ ቴክኖሎጂ ጋር በማቀናጀት ተደራሽነቱን እንዳሻሻለ የረጅም ጊዜ እሴት መፍጠር መቻሉ ተገልጿል። የባንኩ ተዋናይ ዋና ስራ አስፈጻሚ አቶ አህመድ ሐሺም በሰጡት አስተያየት እነዚህ እውቅናዎች የባንኩ ዲጂታል ትራንስፎርሜሽን እና የአሰራር ብቃት ሂደትን የሚያንጸባርቁ መሆናቸውን ገልጸዋል። ከዚህ በላይ ተቋሙ ለቀጣይ ዘላቂ እድገት ያለውን ቁርጠኝነት አጠናክሮ በመቀጠል የኳታር ብሔራዊ ራዕይ 2030 ግቦችን እውን እንደሚሆን የበኩሉን አስተዋጽኦ ማበርከቱን እንደሚቀጥል አጽንኦት ሰጥቷል። ዱካም ባንክ እነዚህ የኢሮመኒ ሽልማቶች በተጨማሪ በፈረንጆቹ 2026 ውስጥ በፎርበስ መካከለኛ ምስራቅ ከመቶዎቹና ዋና ኩባንያ መካከል የመጀመሪያው በመሆኑም ተቀምጧል። ከዚህም ባሻገር ዓለም አቀፍ ፋይናንስን በተከታታይ ለ3 ዓመታት የዓለም ምርጥ እስላማዊ የግል ባንክ በመባል የተመረጠ ሲሆን በሚድ ተቋማት መካከል ምስራቅና ሰሜን አፍሪካ የምርጥ የንግድ ካርድ አቅርቦት ሽልማት ማግኘቱን ተረጋግጧል። መረጃችን አሁን እንደቀጠለ ነው። የኢራን ጠቅላይ መሪ ሙጅተባ ሐሚኒ ለሂዝቦላ ያላቸውን ድጋፍ አረጋገጡ። የኢራን ጠቅላይ መሪ ሙጅተባ ሐሚኒ እስራኤል በሊባኖስ ላይ የምታደርሰውን ጥቃት ያለምንም ቅድመ ሁኔታ ማብቂያ እንዲያገኝ ጥሪ አቅርበዋል። መሪው በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ኢራን ለሊባኖስ ግዛት ሉዓላዊነት ለማስጠበቅና የእስራኤልን ጥቃት ለማስቆም ለየትኛውም የሰላም ስምምነት ቅድሚያ ሁኔታ እንደምትደግፍም አስታውቋል። ሙጅተባ ሐሚኒ ሂዝቦላ እስራኤል ጥቃቶችን ለመመከት የሚያደርገው ትግል በመምራት ረገድ የማይበገር አለት ሆኖ የቆመ ኃይል መሆኑን ገልጿል። ከዚህም በተጨማሪ የዓለም አቀፍ ማህበረሰብ በአሜሪካና በእስራኤል ጭቆና መወረራቸውን በመጥቀስ አሁን ባለው ሁኔታ ከጂሃድና ከመቋቋም ጥምረት ውጪ ሌላ አማራጭ መንገድ የለም ሲሉ ተደምጠዋል። ኢራን ከአሜሪካ ጋር ለድርድር የሚያስችሉ ሁኔታዎች እንዳልተሟሉ አስታወቀች። የኢራን የውጭ ጉዳይ ሚኒስትር ቴህራ ከዩናይትድ ስቴትስ ጋር የዲፕሎማሲ መልእክቶችን መለዋወጧን ብትቀጥልም ዋሽንግተን በምትወስዳቸው ተደጋጋሚ ወታደራዊ እርምጃዎች ምክንያት ለድርድር የሚያስፈልጉ ቅድመ ሁኔታዎች በአሁኑ ጊዜ እንዳልተሟሉ አስታውቃለች። የሚኒስተሩ ቃል አቀባይ እስማኤል ባጋሊ የኢራን ቀዳሚ ትኩረት ወደ ድርድሩ መግባት ሳይሆን የሀገሪቱ ሉዓላዊነት፣ የግዛት አንድነትና የሕዝብን ደህንነት ማስጠበቅ መሆኑን ተናግረዋል። ቃል አቀባይ አክለውም አሜሪካና እስራኤል በቀጠናው ለሚታየው አለመረጋጋት ዋነኛ ተጠያቂ መሆናቸውን በመግለጽ አውሮፓ ሀገራት በ2015 የኒውክሌር ስምምነት አኳያ የገቡትን ግዴታ ባለመወጣቸው ሊወቀሱ እንደሚገባ አሳስቧል። ከዚህ በተጨማሪ ኢራን በሆርሙዝ የባህር ወሽመጥ የዓለም አቀፍ መርከቦችን ደህንነት እያስጠበቀች ቢሆንም ይህ ስትራቴጂካዊ የውሃ መስመር የሀገሪቱን ብሔራዊ ደህንነት አደጋ ላይ የሚጥል መድረክ እንደሚሆን እንደማትፈቅድም አስጠንቅቃለች። ባለፈው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የነበረውን የመግባቢያ ስምምነት
ሂደት ማብቃቱን ማሳወቃቸውን ተከትሎ በሁለቱ ሀገራት መካከል ተከታታይ ወታደራዊ ጥቃት ሲለዋወጡም ቆይቷል። ሆኖም ፕሬዚዳንት ትራምፕ የአሜሪካ ጦር በኢራን ላይ አዲስ ጥቃት እንዲሰነዝር ትዕዛዝ ማስተላለፋቸውን ተከትሎ የ2 ሳምንት የዕለት ተዕለት ጥቃት ለጊዜው መቆሙን ታውቋል። ሱልጣን ናዛሊ ግልጽነት የሰፈነበት ዓለም አቀፍ የዲጂታል አውቀፍ ስርዓት እንዲዘረጋ ጠየቁ። የማሌዥያው ሱልጣን ናዛሊ ዓለም አቀፍ የአውቀፍ መመሪያዎችን ከመሰረት ጀምሮ ከመንደፍ ይልቅ አሁን ያሉ ልምዶችን በማቀናጀት አካታች ልማትን ማፋጠን እንደሚያስፈልግ አሳስበዋል። ለዚህም የዲጂታል ካሽ አውቀፍ መድረኮችን በመፍጠር ግልጽነትና ተጠያቂነት በከፍተኛ ደረጃ ማረጋገጥ እንደሚገባ አጽንኦት ሰጥተውታል። በዚህ መሰረት ግልጽነታቸው የተረጋገጡ መድረኮች በቅጽበታዊ የህዝብ ማሳወቂያ ስርዓቶች እንዲደገፉ ጥሪ አቅርበዋል። ይህ አሰራር የህዝብን እምነት ከማጠናከር በላይ የሀብትን አጠቃቀም ይበልጥ ግልጽና ተደራሽ እንደሚያደርግም ገልጿል። በተጨማሪም በማሌዥያ፣ ኢንዶኔዥያ እና በሌሎች የእስያ ሀገራት በሚገኙ ተቋማት መካከል ሰላምና ልማትን የሚሆን አውቀፍ የተሰኘ የሙከራ ስራ እንደሚጀምር ሀሳብ አቅርበዋል። ይህ ተነሳሽነት ታዳሽ ኃይልና የአየር ንብረት እንክብካቤ ላይ የሚሰሩ መሰረተ ልማቶችን ለመደገፍ እንዲሁም ማህበረሰባዊ ሰላምና አካባቢ ጥበቃ ለማስፋት ያለው እንደሆነ ተገልጿል። ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው ታቀርብልናለች። በ2019 በጀት ዓመት 2 ትሪሊዮን ብር በላይ ገቢ ለመሰብሰብ መታቀዱ ሰምቷል። በመጪው የ2019 በጀት ዓመት 2.83 ትሪሊዮን ብር ገቢ ለመሰብሰብ አቅዶ እየሰራ መሆኑን የገቢዎች ሚኒስቴር አስታውቋል። ይህ የተነገረው የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት እቅድ ዝግጅት ላይ ያተኮረ ዓመታዊ የምክክር መድረክ በተዘጋጀበት ዕለት ነው። በዚህም የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ በተጠናቀቀው የ2018 በጀት ዓመት 1.518 ትሪሊዮን ብር መሰብሰብ ተችሏል ብለዋል። መደበኛ የኢኮኖሚ እንቅስቃሴ ወደ ታክስ ለማስገባት አሁንም በርካታ ስራዎች እንደሚቀሩ በመጠቆም በቀጣይ ከዚህ በላይ ሀገራዊ የታክስ ገቢን የመሰብሰብ አቅም ማሳደግ ያስፈልጋልም ነው ያሉት። በተያዘው የ2019 በጀት ዓመት 2.83 ትሪሊዮን ብር ለመሰብሰብ መታቀዱንም ሚኒስትሯ ገልጸዋል። የሀገር ውስጥ ምርትን ከመነሻው በመከታተልና የገቢ ሸቀጦችን በማጥራት ቴክኖሎጂዎችን በመጠቀም ከአምራች ከአስመጪዎችና ከአከፋፋዮች ጋር በቅንጅት ይሰራልም ብለዋል። ቡርኪና ፋሶ ከ6 ቢሊዮን ዶላር በላይ የሚያወጣ ወርቅ ማውጣቷ ተሰምቷል። ቡርኪና ፋሶ በ2026 የመጀመሪያው አጋማሽ በህጋዊ የንግድ መስመሮች ከ6 ቢሊዮን የአሜሪካ ዶላር በላይ ግምት ያለው ወርቅ ማውጣቷን አስታውቃለች። በተጠቀሱት 6 ወራት ውስጥ አገሪቱ በኢንዱስትሪ ደረጃ ከሚንቀሳቀሱ የማዕድን ማውጫዎች 26 ቶን ወርቅ ያመረተች ሲሆን ከብሔራዊ የከበረ ማዕድናት ኩባንያዎች ደግሞ ከባህላዊና በከፊል ዘመናዊ ከሆኑ አነስተኛ አምራቾች 29 ቶን ወርቅ መሰብሰብ ችላለች ነው የተባለው። ይህም በጥቅሉ ከ55 ቶን በላይ ወርቅ በህጋዊ መንገድ ወደ አገሪቱ ምጣኔ ሀብት እንቅስቃሴ እንዲገባ አድርጓል ብሏል ዘገባው። ይህ ከፍተኛ ስኬት የተመዘገበው የመንግስት በዘርፉ ያለው ድርሻ ለማሳደግ ግልጽነትን ለማስፋትና ህገወጥ የወርቅ ኮንትሮባንድን ለመግታት ባካሄደው በርካታ ማሻሻያዎች ምክንያት መሆኑም ተገልጿል። የቡርኪና ፋሶ ባለስልጣናት የዘርፉን ቁጥሮችና ምርታማነት የበለጠ ለማጠናከር አዳዲስ የማዕድን አውጪዎችን ህብረት ስራ ማህበራትን አቋቁሟል ተብሏል። ባህላዊ አምራቾች በስርዓት የሚሰሩባቸው ልዩ የማዕድን ማውጫ መንገዶችን መስራታቸውም ተነግሯል። እንዲሁም ደግሞ በየደረጃው ያሉ የቁጥጥርና የክትትል እርምጃዎችን አጠናክረው ቀጥለዋል ነው የተባለው። የወታደራዊ ህዝባዊ አስተዳደር አገሪቱ ከተፈጥሮ ሀብቷ የምታገኘውን ጥቅም ለማሳደግና የምጣኔ ሀብት ሉዓላዊነቷን ለማረጋገጥ የማዕድን ህጉን ጨምሮ በሴክተሩ ላይ መዋቅራዊ ማሻሻያዎችን ማድረጉን አጠናክሮ እንደሚቀጥልም መንግስቱ አስታውቋል። ባለፉት 2 ሳምንታት የአሜሪካ ጦር ከ20.6 ቢሊዮን ዶላር በላይ ኪሳራ ገጥሞታል ተብሏል። በመካከለኛው ምስራቅ በሚገኘው የአሜሪካ ጦር መሳሪያና መሰረተ ልማቶች በቅርቡ ከፍተኛ የሆነ ውድመት አስተናግዷል ነው የተባለው። በዚህም አሜሪካ በ2 ሳምንታት ውስጥ 20.6 ቢሊዮን ዶላር በላይ ኪሳራ ገጥሟታል ሲል ከእስላማዊ አብዮት ዘብ ተወካይ የተገኘውን መረጃ ከፔንታጎን የበጀትና የምትክ ወጪ ግምቶች ጋር በማያያዝ የተደረገውን ትንተና ማሳያ አድርጎ የኢራን መገናኛ ብዙሃን ዘግቦታል። በዘገባው መሰረትም የደረሰው የጦር ኪሳራ በዝርዝር ሲቀመጥ የአየር መከላከያና ራዳሮች በአማካይ 7.5 ቢሊዮን ዶላር፣ ሎጂስቲክ መጋዘኖችና መሰረተ ልማት በአማካይ 6.8 ቢሊዮን ዶላር፣ በአውሮፕላኖች ድሮኖችና ሄሊኮፕተሮች ወጪ በአማካይ 3.5 ቢሊዮን ዶላር
እንዲሁም ደግሞ የእዝና የመገናኛ ማዕከላት ወጪ በአማካኝ 2.8 ቢሊዮን ዶላር ኪሳራ ገጥሟታል ነው የተባለው። በተጨማሪም ሌሎች የጦር መሳሪያዎች፣ የጥይትና መሰል ወጪዎችም መኖራቸውን ዘገባው አመላክቷል። በመጨረሻም ወደ ዕለቱ ታሪክ ለትውስታ ጥንቅራችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅታልናለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ጁላይ 20 940 ዓመት ላይ ነው። የአባሲድ ኢምፓየር ከፍተኛ ባለስልጣንና የሥነ ጽሑፍ መሐንዲስ የነበሩት አቡ አሊ መሐመድ ኢብኑል አሊ ኢብን ሙቅላህ አልሺራዝ ሕይወት ያለፈበት ዕለት። በዛሬው ታሪክ ለትውስታ መሰናዷችን ወደ ኢስላማዊ ወርቃማ ዘመን ልወስዳችሁ ወድጃለሁ። በኢስላማዊ ወርቃማ ዘመን ከተነሱ ባለብዙ ሙያና ድንቅ ስብዕና ካላቸው መካከል የአባሲድ ኢምፓየር ከፍተኛ ባለስልጣንና የሥነ ጽሑፍ መሐንዲስ የነበሩት አቡ አሊ መሐመድ ኢብኑ አሊ ኢብን ሙቅላህ አልሺራዝ ተጠቃሽ ናቸው። ኢብኑ ሙቅላህ የአረበኛ ካሊዮግራፊ ከግምት አሰራር አውጥተው በሂሳብና በጂኦሜትሪ የቀመረ የጥበብ ሊቅ መሆኑም ይነገርለታል። ከኢብን ሙቅላህ በፊት የአረበኛ የሥነ ጽሑፍ ቅርጽ በየሀገሩና በየጸሐፊው የተለያየ ደረጃ ያልወጣለትና ከባድ የሚባል የማዕዘን ቅርጽ ያለው ኩፊክ ዘይቤ የበዛበት ነበር። ይህንንም ለማስተካከል የተመጣጣኝ የሥነ ጽሑፍ ስርዓት መቀመር መቻሉም ታሪክ ያወሳል። ይህ ስሌት በሶስት ዋና ዋና ክፍሎች ላይ የተመሰረተ ነው። የመጀመሪያው ኑቅጣ ወይም ደግሞ የነጥብ ስሌት በመባል ይታወቃል። ይህ የካሊዮግራፊ ቀጭን ብዕር ወይም ደግሞ ቀለም ጫፍ በወረቀት ላይ ሲያርፍ የሚፈጥረው አልማዝ መሰል ነጥብ የሁሉም የፊደላት መጠን ለመለካት እንደ ዋነኛ መለኪያ መስፈርት አደረገው። ሁለተኛው የመጀመሪያዋን የአረብኛ ፊደል ማለትም አሊፍ ቁመት በተወሰኑ ነጥቦች ለምሳሌ በ7 ነጥቦች ርዝመት እንድትጻፍ ተገደበ። የስሌቱ ሶስተኛ ክፍል ደግሞ የክብ ቅርጽ መሰረት ነበር። የአሊፍ ቁመትን እንደ ዲያሜትር በመጠቀም አንድ ፍጹም የሆነ ክብ ይሳላል። ሌሎቹ ፊደላት ታችኛውና ላይኛው ኩርቦች ሙሉ በሙሉ ከነዚህ ክብ መጠን ጋር እኩል እንዲሆኑም ተደረገ። ኢብኑ ሙቅላህ ይህንን የሂሳብ ቀመር መሰረት በማድረግ ዛሬም ድረስ በዓለም አቀፍ ደረጃ የሚታወቁና የሚተገበሩ 6 አበይት የእስላማዊ ካሊዮግራፊ ወይም የሥነ ጽሑፍ ዘይቤዎች ደረጃ ለማውጣትም ችሏል። የመጀመሪያው ነስኽ ይባላል። ለማንበብና ለመጻፍ እጅግ ቀልጣፋ በመሆኑ ቀደም ሲል ይሰራበት የነበረውን ኩፍክ ተክቶ ቁርአንንና ህትመቶችን ለመጻፍ ዋነኛ ዘይቤ ሆኖም ያገለግላል። ዛሬም ድረስ በዓለም አቀፍ ደረጃ ቁርአን የሚታተምበት ዘይቤ ይሄኛው የአጻጻፍ ዘይቤ መሆኑም ይነገራል። ሁለተኛው ሱሉስ ይሰኛል። ይህ ግርማ ሞገስ ያለውና በህንፃዎች በካሊዮግራፊ ጥበቦችና በቁርአን ምዕራፎች ርዕስ ላይ የሚያገለግለው የአጻጻፍ ዘይቤ ነው። መዋቅ የተሰኘው ሶስተኛው የአጻጻፍ ዘይቤ ደግሞ ረጅምና ግልጽ መስመሮች ያሉት ለትልልቅ ቁርአን ጽሑፎች የሚያገለግል የፊደላት አቀራረጽ ጥበብ ነው። አራተኛው ራይሃን ይሰኛል። ይህኛው ከሙሐቅ ጋር የሚመሳሰል ነገር ግን ይበልጥ ረቂቅና ዝርዝር የሆነ የሥነ ጽሑፍ አይነት ነው። ተውቂህ የተሰኘው አምስተኛው የአጻጻፍ ዘዴ ለመንግስት ደብዳቤዎችና ኦፊሴላዊ ሰነዶች የሚያገለግል መካከለኛ ዘይቤ ያለው አጻጻፍ ነው። የመጨረሻው ፈጣሩቃ ይሰኛል። ፈጣን ማስታወሻዎችን ለመጻፍ የሚያገለግል ቀላል አጻጻፍ ዘዴ የሚከተል የሥነ ጽሑፍ ዘይቤ ሆኖ እንዲሰየምም ተደርጓል። ኢብን ሙቅላህ አልሺራዝ የሰየሟቸው የአረበኛ ስነ ጽሑፍ ዘርፎች ከተራ የፊደላት ድርድርነት በማውጣት የረቀቀና የተዋበ ማድረግ በመቻሉ የአረበኛ ስነ ጽሑፍ አብዮትን አቀጣጥሏል ይባልለታል። የስነ ጽሑፍ የታሪክና የእስላማዊ ካሊዮግራፊ ባለሙያዎች ስለ ኢብኑ ሙቅላህ ሲናገሩ ይስተዋላሉ። የ11ኛው ክፍለ ዘመን ሊቃውንት የሥነ ጽሑፍ ጥበብ በነቢዩላህ ዳውድ ዓለይሂ ሰላም እጅ ላይ ብረት እንደፈለገ እንደሚቀልጠው ሁሉ በኢብኑ ሙቅላህ እጅ ላይ ደግሞ ጽሑፍ እንደ ልቧ ትፈሳለች ይላሉ። የታሪክ ተመራማሪው ኢብኑል ኸልዱን ሙቀዲማ በተሰኘው መጽሐፉ ላይ የኢብኑ ሙቅላህ ስራን በማድነቅ የአባሲድ ዘመን አጻጻፍን ፍጹም ወደሆነ የውበት ደረጃ እንዲደርስ ያደረገ የእሱ የጂኦሜትሪ ቀመር እንደሆነ መስክሯል። በዚህም ፊደላትን ከግምት ወደ ሳይንስ ያሸጋገረ መሐንዲስ በማለትም ገልጾታል። ዛሬ በዓለም አቀፍ ደረጃ በጋዜጣ፣ በመጽሐፍ፣ በቁርአንና በዲጂታል ፎንቶች ወይም ደግሞ አጻጻፍ ስልቶች ላይ የምንጠቀመው ነስኽ የተሰኘው የጽሑፍ ዘዴ ደረጃ ወጥቶለት እንዲሰራጭ ያደረገውም እሱ በመሆኑ ባለሙያዎች ዛሬ በዓለም ላይ የሚነበቡ እያንዳንዱ የአረብኛ ፊደላት የኢብን ሙቅላህ ቤት ዕዳ አለበት ይላሉ። ኢብን ሙቅላህ በጥበብ ያገኘው ዝና ወደ አባሲድ ቤተ መንግስት ከፍተኛ የፖለቲካ ስልጣንም አድርሰውታል።
በዚህም በሶስት የተለያዩ የአባሲድ ኸሊፋዎች በጠቅላይ ሚኒስትርነት በመሾም አገልግሎ እንደነበረም ይነገራል። ነገር ግን በ10ኛው ክፍለ ዘመን የአባሲድ ኢምፓየር በውስጥ በመከፋፈሉ በወታደራዊ አዛዦች ወይም አሚሮች ሽሚያና በቤተ መንግስት ሴራ ውስጥ ተወጥሮ እንደነበር ይነገራል። ኢብን ሙቅላህ የኸሊፋውን ስልጣን ለማስከበር ባደረገው ጥረትም ከብዙ ባለስልጣናት ጋር ተጋጭቷል። በዚህም በፈረንጆቹ ዓመት በ936 ላይ በጠላቶቹ የሐሰት ውንጀላ በባለስልጣናቱ አዛዥነት ለእስር ተዳረገ። ከእስር ቤት ሆኖ መልእክት ወይም ደግሞ ደብዳቤ እንዳይልክ ለማድረግ ቀኝ እጁ እንዲቆረጥም ተደረገ። ኢብን ሙቅላህ የእጁ መቆረጥ ሳይገታው የተቆረጠ እጁ ላይ ብዕር በማሰር አልፎ አልፎም የግራ እጁን በመጠቀም ቀድሞ ይጽፍበት ከነበረው ያላነሰ ውብ ጽሑፍ መጻፉን ቀጠለ። በዚህ ተግባሩም በእስር ቤትና በውጭ ክፍሎች ከፍተኛ ተወዳጅነትን አተረፈ። ይህንን ያስተዋሉ ጠላቶቹ ከእስር ቤት ሆኖ አሁንም የፖለቲካ ተጽዕኖ ማሳደሩን ቀጥለዋል በሚል ምላሱ እንዲቆረጥ ማድረጋቸውንም ታሪክ ያወሳል። ኋላ ላይም ተከታታይ እንግልት ሲበረታበት በፈረንጆቹ ዘመን አቆጣጠር ጁላይ 20 940 ዓመት ላይ በእስር ላይ እንዳለ ህይወቱ አለፈ። ህይወቱ ካለፈ በኋላም እንኳን አስከሬኑ 3 ጊዜ ተቆፍሮ የተለያየ ቦታ እንዲቀበር መደረጉም ይነገራል። የታሪክ ጸሐፊው ኢብን አልአሲር ስለ ኢብን ሙቅላህ ሲጠየቅ የእሱ ጥበብ በእጅ ጣቶች ውስጥ ሳይሆን በህሊናውና በጂኦሜትሪያዊ አእምሮ ውስጥ የተቀረጸ ስለሆነ እጁ ቢቆረጥም እንኳን ጥበቡ አልተቆረጠም፣ ህይወቱ ቢያልፍም እንኳን አሻራው አሁንም ድረስ አልደበዘዘም በማለት ተናግሮለታል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም አህመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።